አልጠፋም እንዳትዋሽኝ ሳሚ ለቤዛ በለዚህ እንደገባ ሰምቻለሁ ምን ማን ነው እንደዚህ ያለው ደግሞ ልኮ ስትደነግጭ እኮ እንባ ሁሉ ይጠፋብሻል ሰሚኛል ሻክስቲ እኔ ይሄንን የብድ ስራ መቼም አላደርገው እንኳን ተስማማሽ ስለዚህ አሁን መልሰሽ ቃልሽን ታጥፊያለሽ አንቺ እሱን በጠርሙስ ስትመቹ የሚያሳይ ምንም አይነት ማስረጃ ማንንም ጋር የለም ቲጂ ጋር ያለው ቪዲዮስ ለካሱም አለ አሁን ይሄን ያህል እየጠላሽኝ ያለሽው እንደ ቆሻሻ ጠርገሽ ከቤትሽ ያባረርሽ የምረሳ ይመስልሻል ገና በቅርቡ ለዛ ስራሽ ልጅሽን ያገኛልሽ እንደው ማለት ነው ያንን ቪዲዮ ላንቺ ከምሸጥ ይልቅ ለሱራፊል በነፃ በሰጠ ይቀለኛልሽ ሰማኝ አላውቅም ግን በቃ ካጠገቤ ስትርቂ ናፈቅሽኝ ውስጥ ያለሽው አንቺ ብቻ ነሽ በጣም ነው የማፈቅርሽ በስተመጨረሻ ሳሚ ኩቻን እንደሚያፈቅራትና እንደሚወዳት ነግሯታል ሉሲ ለሳሚ ስትል ብዙ ነገሮችንና ብዙ መስዋዕትነትን ከፍላለት ነበር እናም አሁን ላይ ሳሚ በስተመጨረሻ አፈቅርሻለሁ ብሏታል ማለት ነው ነገር ግን ይህ ነገር ኩቻ በህልሟ እንዳይሆን ብቻ ብዬ ነው መፈራው የሳሚ ነገር አሁን ላይ እውነት ከሆነ የኩቻ እንግዲህ ከርታቷ እቅዷ የምትፈልገው ይሆንላታል ብዬ ነው ማስበው ማለት ነው እስኪ እናንተ ይሄ ነገር ህልም ነው ወይስ በእውነቷ ነው የምትሉ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ አሁን ሳሚ ቲጂ ላይ ቪዲዮ የያዘባት ስላለ ቤዛን ሊገሏት የቀረጸው ቪዲዮም ስላለ በዛ ማስፈራራት ይችላል ማለት ነው ምክንያቱም ቲጂ ቤዛን እያስፈራራቻት ቪዲዮ ይዤብሻለሁ ለሱራፊል እሰጣለሁ ብላ እያስፈራራቻት ስለሆነ አሁን ላይ ሳሚ የያዘው ቪዲዮ በቂ መረጃ ስለሆነ ለፖሊስ እሰጣለሁ በማለት ቲጂን ማስፈራራት ይችላል ብዬ ነው ማስበው በሌላ በኩል ደግሞ ዘርፌ የሉላ እናት ወይም አክስት እንዳልሆነች ግልጽ ነው እናም አሁን ላይ ዘርፌ ሉላን እዛ ቤት እንድትገባና ደና ብር ወይም ደግሞ ገንዘብ ስላለ ቲጂ ልትጠቀምባት ደግሞ ዘርፌ ስላላወቀች ለብር ብላ ሉላን ልትጠቀምባት ነው ማለት ነው እንግዲህ ሉላ ምንም የምታውቀው ነገር የለም አሁን ላይ ቲጂ ዘርፌን ሄዳ ሰክሳታለች ማለት ነው ስለዚህ አሁን ላይ ሉላን ሊጠቀሙባት አስበዋል ማለት ነው እንግዲህ ቤዛ ክፍል 46 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 46 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ እንግዲህ ቤዛ ቲጂ እንደቀረጸቻት ስታውቅ እንግዲህ ምንም አማራጭ ስለሌላት ስንት ልግዛሽ ብላታለች ማለት ነው ነገር ግን ቲጂ ቪዲዮ ኮፒ አርጋ ስለምትይዝ እንጂ አሁን ላይ ለቤዛ እንደማትሸጥላት ነግራታለች አሁን ቲጂ የቀረጸችው ቪዲዮ ለሱራፊል እንደምትሰጠው ቤዛ ላይ እየዛተችባት ነው እንግዲህ የቲጂ የገንዘብና የብር ጥማቷ እንደቀጠለ ነው ቲጂ ቤዛን ጓደኛውን እስከምትጨርሳትና እሷ እስከምትደክም ድረስ እንቅልፍ እንደማተኛላት ግልጽ ነው ማለት ነው ሌላው ደግሞ ሳሚ ለኩቻ የቤዛ ህይወት አደጋ ላይ እንደሆነና ሱራፊል የተመታው በቤዛ ሳይሆን ራሱ ሳሚ እንደመታው ነው የነገራት ምክንያቱም ሳሚ ቤዛን ስለሚወዳትና አሳልፎ ስለማይሰጣት ዋሽቶላታል ማለት ነው አሁን ቲጂ የሉላን እናት ዘርፌን ሉላ ቤዛን መስላ እዛ ቤት እንድትገባና ከገባች ደግሞ የማይዛቅ ሀብት እንዳለ ነግራታለች ማለት ነው እንግዲህ ቲጂ አገባቧ ዘርፌ ላይ ምን ነበር ቤዛ እንደሞተችና ባሏ ገሏት እንደሄደ እንግዲህ ዘርፌ ሉላን እንድታሳምናት ነው ይህንን ዘዴ የተጠቀመችባት ማለት ነው አሁን ላይ ዘርፌ ቲጂ ባለቻት ሐሳብ ሉላን እዛ ቤት እንድትገባ እያማከረቻት ነው እናም ቤዛ ከሉላ ጋር እንደምትመሳሰል ቲጂ ባሳየቻት ፎቶ እንደሚመሳሰሉ አሳይታታለች ነገር ግን ሉላ ይህንን ፎቶ ስታይ አክስቷ ዘርፌን መንታ እህት አለኝ ብላ አንዴ ብላ ጠይቃታለች ዘርፌ ግን ሉላንም ቲጂንም እህት እንደሌላት ነግራታለች ማለት ነው አሁን ዘርፌ ላይ የምናየው ነገር የዋሸችው ነገር እንዳለ ይሰማል ይታያል ፊቷ ላይ ማለት ነው ምክንያቱም ለቲጂም ሉላ እህት መንታት እንደሌላትና ሉላም ስትጠይቃት ሌላ እህት እንደሌላት ነው እየዋሸች ያለችው ስለዚህ ለሉላ የቲጂ አመጣጧ ሚሊዮነር ልታረገን ነው ብላ እንግዲህ ለሉላ ነግራታለች በሌላ በኩል ሉሲ ቤዛ ጋር በመሄድ ሱራፊል እንደነቃ ነግራታለች ማለት ነው አሁን ሱራፊል ምን እያደረገ ነው ፖሊሶቹ ቃለ መጠይቅ ከማድረጋቸው በፊት ሱራፊል ቤዛን ታናግረኝ ብሏል
አሁን ቤዛ ብቻዋን ስለሆነች ምክንያቱም ኩቻን እዚህ አብራት እንድትሆን እየጠየቀቻት ነበር። ነገር ግን ሳሚ የዋሻትን ቤዛ ለኩቻ ራሷ ቤዛ በጠርሙስ እንዳለች ነግራታለች። ምክንያቱም ቤዛ ሳሚን ነፃ ለማድረግ ስትል ማለት ነው። አሁን ላይ ዘርፌ በቲጂ ጋር ስላልተስማማች ሉላ ሄዳ ከሰውየው ጋር በመጋባት ሀብት ላይ እንደምትቀመጥ ነው ሉላን እያሳመነቻት ያለችው። ነገር ግን ሉላ እዛ ቤት መሄድ እንደማትፈልግና ራሷን ከባድ ችግር ውስጥ መክተት እንደማትፈልግ ይባስ ብሎ ቲጂ እውነቷን ወይስ ውሸቷን የሚለውንም እያሰበች ነው ያለችው። ስለዚህ ዘርፌ የምትላትን ነገር ከመስማት ውጪ ውሳኔውን አልወሰነችም ማለት ነው። አሁን ላይ ሳሚ የራሱን ኑሮ ትቶ እንግዲህ የሰው ኑሮ የሚኖር እህቱን እኮ እስከነጭራሹ ነው እንግዲህ ማማዬን ረስቷታል። ቤዛ እያለ እንደ ሐሳብ ሳሚ ብዙ ቪዲዮዎችን ይዞ ነበር። ቤዛን ሊመርዟት ሲል ቲጂና ሱራፌልም ቪዲዮ ቀርጾ ነበር። ስለዚህ በዚህ ቪዲዮ እነሱን ለምን አያስፈራራቸውም? ይህንን ነገር ሳሚ ለምን ይረሳዋል? ቲጂ እስከዚህ ድረስ እስከመጣች ድረስ ሳሚ በያዘው ቪዲዮ ቲጂን ማስፈራራት ይችላል ብዬ ነው ማስበው። አሁን ሱራፌል ቤዛን ሚስት ሆና ካልቀጠለች እንደሚከሳትና በቪዲዮ የቲጂን ይዞ እንደሚያስፈራራት ነግሯታል። ቤዛ ደግሞ ያስፈራት ነገር ምንድነው? ያንን ቪዲዮ ለሱራፌል ከሰጠችው በዛ ቪዲዮ እድሜ ልኳን እንደሚያስፈራራት አስባለች። ለዛም ነው ቲጂን ልታወራት የፈለገችው። አሁን ላይ ቅንጅርቲ መረጃውን ይዞ በዛው ጠፍቷል። የት ሄዶ ነው? ሳሚ እንዴት ቅንጅርቲን እንደምንም ብሎ አፈላልጎ መረጃውን ቢቀበለው ለሳሚ ቀለው ነበር ማለት ነው። አሁን ላይ ቤዛ ቲጂን ቪዲዮዎችሽን ስንት ልግዛሽ ብላታለች። ነገር ግን ቲጂ ቤዛን በዛ ቪዲዮ ለሱራፌል ከሰጠውት ከእሷ በላይ ብር እንደሚሰጣት ስላሰበች እንግዲህ ለቤዛ ቪዲዮን ሳትሰጣት ጥላት ሄዳለች ማለት ነው። ምክንያቱም የቤዛን መውደቅና የቤዛን እንግዲህ እታች እንድትሆን ስለምትፈልግ ቲጂ ለሱራፌል ቪዲዮን ሰጥታ እንደሚያስፈራራት ብር ባይከፍላትም እንኳን ቪዲዮን ለመስጠት ለቤዛ ነግራታለች። አሁን ላይ ኩቻ የሳሚ ነገር በጣም ብቅት ብሏት እቃዋን ጠቅልላ በንዴት ልትሄድ ስትል ሳሚ ጠብቃትና እንደሚያፈቅራትና ከሷ ውጪ ማንንም እንደማያፈቅር እንግዲህ ነግሯታል ማለት ነው። እንግዲህ ኩቻ ይህንን ነገር አልጠበቀችውም። ምክንያቱም ኩቻ ለሳሚ ብዙ መስዋዕትነትና ብዙ ነገርን ከፍላለታለች። ምክንያቱም ሳሚን ስለምትወደው ማለት ነው። የራሷ ለማድረግ ስትል ብዙ ነገር አድርጋለች። ነገር ግን አሁን ይህ ሳሚ ያደረገው ነገር እንደሚያፈቅራት የነገራት በእውነት ነው ወይስ ኩቻ እየቃዠች ወይም ህልም ላይ ሆና ይሆናል? እስቲ እናንተ ምን ላይ ሆና ነው ኩቻ ይህን ነገር ያሰበችው? በእውነት ከሆነ እንግዲህ እኛም በጣም ደስ ይለናል። ምክንያቱም የዘመናት ህልሟና የምትፈልገው ነገር ስለተሳካላት ኩቻ በጣም ደስ ይላታል ማለት ነው። ነገር ግን በህልሟ ከሆነ ግን በጣም ከባድ ነው ስሜቱ። እስቲ እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ቲጂ አሁን ላይ ቤዛ ስታደርግ የነበረውን ሁሉንም ቪዲዮ ስለቀረጸች በጣም ኮርታለች ማለት ነው። ምክንያቱም ይህንን ቪዲዮ ለፖሊስ ወይም ደግሞ ለሱራፌል ከሰጠችው ቤዛ ላይ እንዲጫወቱባትና ቤዛ ከታሰረች ደግሞ ሌላ ነገር ዘዴ እንዳላት የታወቀ ነው። እንግዲህ ቤዛ ከታሰረች ሉላን እዛ ቤት በማስገባትና ከሱራፌል ጋር እንግዲህ ሱራፌል ሉላን ሲያት ቤዛ ስለምትመስለው ሁሉንም ነገር ቲጂ ሉላን እንደ ቤዛ እንድትሆን አስጠንታትና አስተምራት ከሱራፌል ጋር ያላቸውን ንብረት እንዲካፈሉና ቲጂም ከሉላ የራሷን ገንዘብ ለመቀበል ይህን ነገር ታደርጋለች ብዬ ነው የምጠቀመው። ስለዚህ ቲጂ ሉላ ላይ ልትጠቀምባት ነው የመጣችው ማለት ነው። አሁን ግን ቲጂ እንዴት ብላ ሉላ ላይ መጠቀም እንዳለባት ግራ ገብቷታል። ምክንያቱም ሱራፌል ባይነቃ ኖሮ ይህን ነገር ማድረግ ትችል ነበር። ምክንያቱም ቤዛን አሳስራ ሉላ እዛ ቤት ከገባች እንግዲህ ሉላ ሁሉም ነገር እንደ ቤዛ ማድረግ ትችላለች ነበር። ነገር ግን አሁን ሱራፌል ከተፈታ ግን ለቲጂ ቀላል አይሆንላትም ማለት ነው። ምክንያቱም ሱራፌል እንደ ድሮ ከቲጂ ጋር ስላልሆኑ ቲጂን ኢግኖር ስላደረጋት
አሁንም ኢግኖርስ ያደርገኛል ብላ ስለምታስብ ስራዋን በስትክክል እንዳትሰራ ያደርጋታል ብዬ አስባለሁ። ስለዚህ አሁን ቲጂ ሉላን በዘርፌ አማካኝነት ዘርፌን በጥቃቅን ነገር በመሸወድና በገንዘብ በማታለል ሉላን ሊጠቀምባት ነው ማለት ነው። ቤዛ ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።